Bible and coffee. Thank God it's Friday. It's Bible and Coffee Friday. Thank God it's Friday, man. Cheers. የዛሬው ቶፒክ by the way ለራሴ የተማርኩበት አይነት ቶፒክ ነው። እግዚአብሔር መጀመሪያ ፐብሊክ ላይ ከማውጣቱ በፊት ከመጥራቱ በፊት በእኛ ብዙ ስራ ከመስራቱ በፊት መጀመሪያ ወደ ፕራይቬት ወደ ጓዳ ወደ ሴክሬት ፕሌስ ነው ኢንቫይት የሚያደርገን። ይሄን ነገር አንደርስታንድ ሳደርገው በጣም ነው ተች ያደረገኝ። መጀመሪያ እግዚአብሔር ይደብቀናል። በጣም ብዙዎቻችን ኢሚዲየትሊ ወተን ለሰዎች መታየት ነው የምንፈልገው። ወዲያው በአንድ ጊዜ ሰዎች እንዲያዩን ነው የምንፈልገው። ሰዎች ዋው እንዲያጨበጨቡልን ነው የምንፈልገው። እና ብዙ ቢግ ፕላን ይኖረናል። በአንድ ጊዜ ነገሮችን ማሳካት ነው የምንፈልገው። ግን ከዛ በፊት እግዚአብሔር ወደ ፕራይቬት ፕሌስ ወደዛ ጓዳ ከሱ ጋር ወዳለን ሪሌሽንሺፕ ይጠራናል። እና ብዙዎቻችን አንደርስታንድ አናደርግም። የሚገርም እና አንዳንዴ ለምንድነው የኔ ነገር የዘገየው? ዋይ ለምንድነው ጊዜ የሚወስደው? ለምንድነው በአንድ ጊዜ ነገሮች የማይሳኩልኝ? ሰዎችን እናያለን፣ ሚዲያውን እናያለን። ስፔሻሊ አሁን ያለንበት ጄነሬሽን በጣም ታፍ ነው። ምክንያቱም everything is about viral። በቃ ቪዲዮ ቫይራል መውጣት አለበት፣ ብዙ ላይክ ማግኘት አለበት፣ በጣም ብዙ ሰዎች ሊያጨበጭቡልኝ ይገባል። ያ ካልሆነ በቃ ቦታ የለም በሰው ዘንድ። ግን በእግዚአብሔር መንግስት እንደዛ የሚባል ነገር በእግዚአብሔር መንግስት ትልቁ ስራ የሚያልቀው ጓዳ ውስጥ ነው። the private place, the hidden place, the quiet place። ይህን አንደርስታንድ ማድረግ ከባድ ነው ባይዞ የእግዚአብሔር ነገር ካልገባን። ምክንያቱም ኪንግደሙ ሲገባን ለካ ዋናው ጉዳይ የሚያልቀው እኛና እግዚአብሔር ጋር ነው ብቻችንን። ያ ፕራይቬት ፕሌስ የሱ ፕሬዘንስ ያለበት የሱ ህልውና ያለበት ያቺ ጓዳ። ዛሬ ከባድ ጥያቄ የምጠይቃችሁ ምን ያህል ፎሎወር አለ ልላችሁ አልጠይቃችሁ። ምን ያህል ሰው ይሰማችኋል፣ ምን አይነት ተቀባይነት አላችሁ የሚል ጥያቄ አይደለም የምጠይቃችሁ። ዛሬ ከእግዚአብሔር ጋር ያለን ሪሌሽንሺፕ ምን አይነት ነው? ምን አይነት ኮሙኒኬሽን ያለን? የትኛው ጊዜ ይበልጣል? በጣም ብዙዎቻችን በጣም ብዙ ጊዜያችን የሚያልቀው ሌላ ታሪክ ላይ ነው፣ ሶሻል ሚዲያ ላይ ነው፣ ስራ ላይ ነው፣ በጣም ብዙ ነገር ላይ ሊሆን ይችላል። ግን ከእግዚአብሔር ጋር ብሮ 5 ደቂቃ 10 ደቂቃ ጊዜ የለንም። ታምናል? ለዛ እኮ ነው ዓለም ይጫወትብን። ዋናውን ጉዳይ መስራት አልቻልን። ያንን ፕራይቬት ፕሌስ the secret place። አንድ እንደውም በጣም ሰው ምን አለኝ፣ የሆነ ሰው የእግዚአብሔር ስራ በበዛ ቁጥር ከእግዚአብሔር ጋር ያለ ጊዜም እንደዛው መብዛት አለበት። ካልሆነ ዝም ብለህ ፐብሊክ ላይ ከወጣ ዲስትሮይ ነው የምትሆነው። በጣም ዴንጀረስ ነው አለ። ምክንያቱም ከእግዚአብሔር ዲስኮኔክትድ ሆነ ነው ያን ሁሉ ታሪክ የምታየው። እና እዚህ መጽሐፍ ቅዱስ ክፍል እስቲ እናያለን። ማቴዎስ ወንጌል ምዕራፍ 6 በጣም ከባድ ጊዜ ላይ ነው ያለነው። እግዚአብሔር ፕላትፎርም ላይ ሳይወጣም በፊት መጀመሪያ ወደዛ ሴክሬት ፕሌስ ነው ኢንቫይት የሚያደርገን። ማቴዎስ ወንጌል ምዕራፍ 6 ከቁጥር 6 ያለውን እናንብበው እስቲ። ማቴዎስ ወንጌል ምዕራፍ 6 ከቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ። መዝጊያን ዘግተህ በስውር የሚያይ አባትህ በግልጥ ይከፍልሃል። ከዛ በኋላ በስውር የተሰራ ስራ በግልጥ ይከፈላል፣ ፐብሊክ ላይ ይወጣል። አንተ አይደለም ፐብሊክ ላይ የምታወጣው። በርን ዝጋ። ይሄን ቃል ያየውኝ አንዳንዴ የሚዘጋ በር የሆነ ክፍል ገብተን ምናምን አይደለም ኤክስፔክት ማድረግ ያለም።
ከዚህ ከኖይዙ ውጡ፣ ከዲስትራክሽኑ ውጡ። ከተለያዩ ከባድ ዓለም ላይ በጣም አቴንሽናችን የሚሰርቁ ብዙ ነገሮች አሉ። ከዛ ውስጥ ውጡና ከኔ ጋር ፕራይቬት ፕሌስ ይኑረን፣ ከኔ ጋር ኮኔክት እናድርግ፣ ሪሌሽንሺፕ ይኑረን። ይዛ ቦታ ላይ ነው እግዚአብሔር የሚናገረን። እዛ ቦታ ላይ ነው ካራክተራችን የሚሰራው። እዛ ቦታ ላይ ነው ትልቁ ስራ የሚያልቀው። ባይዘው በጣም ብዙዎቻችን እኮ ገና እግዚአብሔር ጋራ ትንሽ ነገር እንዳወራን ገና እርግጠኛ አይደለንም እኮ እግዚአብሔር ምን እንዳለ ወተናል ኦልሬዲ። አረ ና ተመለስ፣ ገና አልጨረስንም፣ ገና አልሰማም፣ ክሊርሊ አልሰማም። ሩጫችን ፐብሊክ ነው። ሩጫችን ቶሎ ፖስት ለማድረግ፣ ሩጫችን ሰዎች እንዲያዩ ነው፣ እንዲያደንቁ ነው፣ እንዲያጨበጭቡልን። እንደውም አንዳንዴ በቃ በዚህ ዓለም ቪዲዮ ብዙ ቫይራል ማይታይ ከሆነ some wrong with you know ወይ ብዙ ላይክ ከሌለው ሰዎች ማያደንቁ ከሆነ ሰዎች ማያጨበጭቡልህ ከሆነ there's a problem, some wrong with you ነው የምትባለው። በእግዚአብሔር መንግስት ግን ጭራሽ the hidden place ነው ዋናው የሚፈለገው። እንደውም ምን ልላችሁ ነው ፈልገው እግዚአብሔር ሲወዳችሁ ይደብቃችኋል። አይገርም? ይሄ በጣም ነው የገረመኝ። እግዚአብሔር ሲወዳችሁ ነው የሚደብቃችሁ። የሆነ ሪጀክትድ ስለሆናችሁ አይደለም። እግዚአብሔር ረስቷችሁ አይደለም። እግዚአብሔር ረስቷችሁ አይደለም፣ ግን ደብቆ እየሰራችሁ ነው። እንዴ ነው በጣም የምትወዱትን ነገር ሰው እንዳይባችሁ ደብቀው ትሰራዋል። እግዚአብሔር እንደዛ ነው። በጣም ደብቆን አንዳንዴ ትፈተናለህ። ባይዘው እዛ ጋር እንትና ያለው ነገር እኔም አለኝ፣ እንትና የሚሰራው ነገር እኔም ሰራለሁ። ዋይ የኔ ነገር ለምንድን ነው የሚዘገየው? የኔ ነገር ለምንድን ነው የቆየው? እንደውም ከዛ ሰው የበለጠ ስኪል ሊኖር ይችላል። ከዛ ሰው የበለጠ ነገር ይኖራል፣ ዕውቀት ይኖራል። ግን ዋይ የኔ ነገር ለምንድን ነው የዘገየው? ማን እግዚአብሔር ይወዳል። ምክንያቱም ፕራይቬትሊ in a secret place እየሰራ ነው። አይገርም? የዳዊትንና የሳኦልን ታሪክ እያየሁኝ ነበር። ይሄን ቃል ሳይ ዳዊት እና ሳኦል immediately ነው የነገሰው, which is dangerous. by the way power, ስልጣን፣ ገንዘብ ድንገት የመጣ ነገር ከባድ ነው። ኤክስፖዝ ነው የሚያደርገው። ውስጣችሁ አለማወቅ ካለ ህዝብ ያውቀዋል። immediately ለሰዎች የሚገለጠው ገንዘብ፣ ፓወር ሲመጣ፣ ስልጣን ሲመጣ። ሳኦል በጣም ዴንጀረስ ነው የሆነበት ያ ስልጣን። ዳዊት ግን እግዚአብሔር ስለሚወደው anointed ከሆነ በኋላ 15 ዓመት ጠብቋል። ታምናል? 15 years። ስንቶቻችን እንደዛ የምንጠብቀው? እኛ እኮ አይደለም anointed ሆነን ገና የሆነች ነገር ዕውቀት አለችን ከተባለ እኮ እኔ የተቀባው ፕሮ እንዴ አስባል። ዳዊት በዚህ ዘመን ቢኖር ብላ አስባ እንደዛ ተቀብቶ ያውም ወንድሞቹ ተደርድረው አንተ ነህ የምትቀባው ተብሎማ እዚህ ዘመን ቢኖር ብራዝ እኔ ዩኒክ ነኝ፣ እኔ ተቀባው ፕሮ ዋና ሜጀር ተብሎ ይወጣል። ገብቷል? ምንም ፕራይቬት እኮ ሩትድ አይደለም፣ ፋውንዴሽን የለውም ያሱ። አይገርም? ምንም የተሰራ ነገር የለውም። ምንም የሴክሬት ፕሌስ ውስጥ የለም ያሱ። በአንድ ጊዜ ወጥቷል። ዳዊት የሚገርም ነው። 20 ምናምን 10 ምናምን እንደው ፉሊ እስራኤልን እስኪነግስ ድረስ 20 ምናምን ዓመት ሊፈጅ አስባል። ያን ያህል ዘመን ቁጭ ብለ anointed እንደሆንክ ታውቃለህ። ግን እዛ ሴክሬት ፕሌስ የእግዚአብሔር ፕሬዘንስ ውስጥ ከእግዚአብሔር ጋራ የሚገርም ስራ ላይ ነው እየተሰራ ነው። ዳዊት ካራክተሩ እየተሰራ ነው፣ ባህሪው እየተሰራ ነው። ከእግዚአብሔር ጋር ያለው ልምምድ፣ ከእግዚአብሔር ጋር ያለው ግንኙነት በጣም ብዙዎቻችንን ሊያስፈራን ሊያስጨንቀን የሚገባው የሰዎች ኢሜጅ አይደለም። ከእግዚአብሔር ጋር በጓዳ ያለን ግንኙነት ምን ይመስላል? ዛሬ ቻሌንጅ ላረጋችሁ የምፈልገው ይሄ ነው።
ከእግዚአብሔር ጋር ያለን ግንኙነት ምን ይመስላል? አዎ ሰው ሊያጨበጭብልን ይችላል። ሰው ዋው የሚገርም ዕውቀት ነው ያለ ልትባል ይችላል። ጊፍተር ልትሆን ይችላል። ፖቴንሻል ይኖራል። ብሮ አይ ዶንት ኬር። ከእግዚአብሔር ጋር ሪሌሽንሺፕ ከሌለ በጓዳ ሴክሬት ፕሌስ ውስጥ እግዚአብሔርን ማታውቁ ከሆነ that's empty ብሮ ባዶ ነው። ያ አይገርም? በጣም እየገረመኝ የነበረው ጂሰስ ክራይስት 30 ዓመት እስኪሞላው ድረስ አልወጣም። አስበዋል? አምላክ በስጋ እዚህ ምድር ላይ መጥቶ 30 ዓመት እንደውም በ12 ዓመቱ ታየኩ። ጭራሽ እነዛ ሪሊጂየስ የሆኑ ሰዎችን ጭራሽ እስኪደነቁበት ድረስ ገስዋት 30 ዓመት ድረስ he was walking as if he's doing nothing እዚህ ምድር ላይ አስበዋል? አምላክ በስጋ 30 ዓመት ድረስ ቁጭ ብሏል። ከዛ በኋላ ነው የምወደው ልጅ ይሄ ነው እርሱን ስሙት ማን እዛ ጋር ነው አፖይንት የሆነው። ከዛ በኋላ ነው ፐብሊክሊ የታወቀው። ከዛ በኋላ ነው ህዝብ ያወቀው ጂሰስ ክራይስት። እስከዛ ሰዓት ድረስ ጊዜው አልነበረም። ስንቶቻችንን ያንን ጊዜ የምንጠብቅ? ከባዱ ቻሌንጅ የእግዚአብሔር ጊዜ እስኪመጣ ፕራይቬትሊ ሂደን ተደብቆ መሰራት ከባዱ ነገር እሱ ነው። ባይዞ በደንብ የተሰራ ሰው ሂደን ፕሌስ ውስጥ ሲክሬት ፕሌስ ውስጥ ከእግዚአብሔር ጋር ያለን ሞመንት ላይ ከተሰራን I'm telling you ከዛ በኋላ ያለን ነገር ምንም አይከብድም እና በጣም ሌላው የገረመኝ ነገር ጂሰስ ክራይስት እዚህ ምድር ላይ ሲመላለስ በጣም ከገረሙኝ ነገሮች ውስጥ ከነሱ እየተለየ ብቻውን ይጸልይ ነበር። በጣም ብዙ ጊዜ ስፔሻሊ በሌሊት ነው የሚወጣው። ይሄ ዲቮሽናል ታይሙን ማንም እንዲነካበት አይፈልግም። ብሮ ሚራክል የሚሰራላቸው ሰዎች ህዝብ ይከተለው ነበር። የት አለ የት ገባ ጂሰስ ክራይስት የተባለ ይፈልጋል። እሱ እዛ ሴክሬት ፕሌስ ነው። he's praying in the presence። በጣም ረጅሙ ጊዜ የሚያልቀው እዛ ሴክሬት ፕሌስ ውስጥ ነው። እዛ ህብረት ውስጥ ነው። እዛ ፕሬዘንስ ውስጥ ነው። ብሮ የኛ በጣም ብዙ ረጅሙ ጊዜያችን የሚያልቀው በጭቅጭቅና በማይረባ ነገር። ከዛ ሲመጣ እኮ ፊቱ እያበራ ነው የሚመጣው ባይዘው እና ለዛ ነው የመጀመሪያ እኮ ደቀ መዛሙርቱ አስተምረን ብለው የጠየቁት ያንን ጸሎት ነው። ባይዘው ጸሎት አስተምረን because እዛ ሄደ የምትሰራው ነገር ሌላ ታሪክ ነው። እዛኛ መሄድ እንፈልጋለን። ያን ፕራይቬት ፕሌስ እንፈልጋለን። ያን ሴክሬት ፕሌስ እንፈልጋለን። አረስቲ አስተምረን የመጀመሪያው አስተምረን ያሉት በጣም ብዙዎቻችን ሪቻርጅ የምናደርገው እዛ ነው። የምንሰራው እዛ ነው። ፋውንዴሽኑ በጣም ጊዜ ተወስዶ ይሰራል። ፋውንዴሽኑ ምክንያቱም ቤቱን በአጠቃላይ የሚሸከመው ፋውንዴሽኑ ያ ነው። ፕራይቬት ማንም ሰው ያው በጣም ብዙ ጊዜ ካለቀ በኋላ ፊኒሺንጉን ነው የምናየው። ያለቀውን ፕሮዳክት ነው የምናየው። እዛ ስር የሚሰራውን ተደብቆ የሚሰራውን ፕራይቬት ፕሌስ የሚሰራውን ነገር አናውቀው። አይገርማችሁ? ለዛ ነው አንዳንዴ አሁን እግዚአብሔር ደብቆ እየሰራን ያለውን ነገር አናየው እና በጣም ብዙዎቻችን ቻርጃችን እያለቀ ነው። ምክንያቱም ፕራይቬት ሴክሬት ፕሌስ የለንም። ብዙዎቻችን ባለቀ ባትሪ ነው የምንታገለው። ምክንያቱም እዛ ፕራይቬት ፕሌስ ሄደን ነው ሴክሬት ፕሌስ ሄደን ነው ቻርጅ የምናደርገው ከእግዚአብሔር ጋር። እዛ ፕሬዘንስ ውስጥ ገብተን ነው ራሳችን ሪቻርጅ የምናደርገው። ብዙዎቻችን ባለቀ ቻርጅ ነው የምንታገለው ፋንክሽን ምናምን። በጣም ዴንጀረስ። ምክንያቱም ሸት ዳውን ያደርጋል። ምክንያቱም በቃ የሆነ ሰዓት ላይ ትዘጋለህ። ፐርፎርም ታረግና ያለ እግዚአብሔር ፕሬዘንስ ትታገልና የሆነ ሰዓት ላይ ያልቅልሃል። ምክንያቱም ሄደ ሪቻርጅ አታደርግማ። ከእግዚአብሔር ጋር ጊዜ የለህማ። በጓዳ ምን ትመስላለህ? I don't care bro። የፈለገ በቃ
ታሪካዊ ስብከት ልሰብክ ትችላለህ። በጣም ብዙ ህዝብ ሊከተል ይችላል። የሚገርም ጊፍት ልትሆን ይችላል። ግን በጓዳ ምን አይነት ሪሌሽንሺፕ አለ ከእግዚአብሔር ጋር? ከእግዚአብሔር ጋር ያለ ምንድን ነው? ለዛ ነው በጣም ዴንጀረስ ነው። ስልጣን ዴንጀረስ ነው። ጊፍት ዴንጀረስ ነው። ምክንያቱም ከእግዚአብሔር ጋር ሞመንት ከሌለ፣ የሚስጥር ቦታ ከሌለ፣ ሴክሬት ፕሌስ ከሌለ፣ ከእግዚአብሔር ጋር ሪሌሽንሺፕ ከሌለ እነዛ ሁሉ ነገሮች በጣም ከባድ ናቸው። እና ለዛ ነው ያንን ጊዜ እንደ ቀልድ አትዩት። የተደበቀባችሁ ታይም ተደብቃችሁ ያላችሁ ሰዎች ትኖራላችሁ። እግዚአብሔር ብዙ ነገር አሳይቷችኋል። በጣም ብዙ ነገር የምታየው ድሪም አለ። አኖይንትድ ናችሁ፣ ግን ስቲል ሰው ጋር አልወጣችሁ፣ ስቲል ሰው አላወቃችሁ። ዶንት ወሪ አባውት ኢት። ያን ጊዜ ተጠቀሙበት፣ በደንብ ተሰሩበት። እግዚአብሔር እየሰራችሁ ጊዜ ወስዶ እየሰራችሁ ስለሚወዳችሁ ነው። ባይዘው አይምሰል። አንዳንዴ ኢሚዲየትሊ ወተን ብዙ ዳሜጅ ይፈጠራል። ብዙ ነገር እናበላሻል። ያለ ጊዜ ወጣ ነገር ትዝ ይላል። ሙሴ the same purpose እኮ ነው ያለው፣ ግን ያለ ጊዜ ወጥቶ ሰው ገደለ። ፍልስጤም አስበው፣ ያለ ጊዜ ስለወጣ እኮ ሬዲ አይደል? ሬዲ በሆነ ጊዜ ግን እስራኤልን ነው ይዞ ወጣው፣ ነፃ ይዞ ወጣው። ስለዚህ ያለ ጊዜ ከወጣ ሰው ልገል ትችላል። ያለ ጊዜ ከወጣ ዴንጀረስ ነው። እዚህ ዛት ተደብቀ እግዚአብሔር ይስራ። the hidden place ያቺ ድብቅ ቦታ ጓዳ ውስጥ ከእግዚአብሔር ጋር ያለ ሞመንት ነው። አሁን በጣም ብዙ ዲስትራክሽን አለ። በዚህ ትላለ ኢቭን የእግዚአብሔርን ስራ እየሰራው ነው ብለህ እኮ ቢዚ ነህ። ከእግዚአብሔር ጋር ጊዜ የለ። አስበው፣ የእግዚአብሔርን ስራ እየሰራው ነው ትላለ፣ ግን you don't have time with God። እዛ ሴክሬት ፕሌስ ውስጥ የለ፣ ከሱ ጋር ሪሌሽንሺፕ የለ። አስበው፣ ታዲያ ለማን ነው እሱ? እና I feel like this week እንደውም በጣም በቃ ውስጤ የከበደ የነበረው በቃ ንስሐ መግባት ጀመርኩ። እንደዛ አይነት እንትን ውስጥ ሁሉ ቀነሰብኝ። ገባ በፊት የነበረኝ ነገር በሙሉ በቃ I wish በቃ ወደ ኋላ ብሄድ ያ ጊዜ ገብቷል። አሁን በብዙ ነገር ዲስትራክትድ ሆነናል። ስልካችን፣ ያንዳንዱ ነገር፣ ስራችን፣ ብዙ ነገሩ ከእግዚአብሔር ጋር ጊዜ እንዳይኖረን አድርጎናል። ለዛ ነው ግራ ይገባን እዚህ ዓለም ላይ ባይዘው ከእግዚአብሔር ጋር ጊዜ ቢኖረን ባይዘው ሁሉ ነገር ክላሪቲ አለው። የሆነ ነገር አለ፣ በቃ ሁሉ ነገር ግልጥ ነው የሚልል። ከእግዚአብሔር ጋር ግን ጊዜ እንዳይኖረን ነው፣ ያ ፕራይቬት ፕሌስ እንዳይኖረን ነው ሰይጣን የሚሰራው። ባይዘው ፐብሊክ መውጣት በጣም ቀላሉ ነገር፣ መሰራቱ ነው ከባዱ። እና አንዳንዴ ልጅ መሆን ተሰጥቶ ነው ሪሲቭ ያደረግነው በክርስቶስ። ያ የጠፋው ልጅ እኮ እንደ ባሪያ ሆኜ ልምጣ ሲል አንተ ልጅ ነህ ተባለ። እሺ፣ እና አንዳንዴ ልጅ መሆን ስንቀበል ለልጅነት አትሰራም። በክርስቶስ ኢየሱስ አምነህ የምታገኘው ጸጋ ነው፣ የምታገኘው ነገር ልጅ መሆን። እና አንዳንዴ ለቫሊዴሽን አትሰራም ልጅ ስትሆን፣ ሰዎች እንዲያደንቁ አትሰራም ልጅ ስትሆን፣ ለጭብጨባ አትሰራም ልጅ ስትሆን። የምትሰራው ልጅ ስትሆን አንዳንዴ የኪንግደሙ ልጅ ኪንግደሙ ስላልገባ ነው በጣም ብዙዎቻችን ግራ ይገባን። በዚህ የእግዚአብሔር መንግስት ሲገባን ልጅ ነን። ልጅ ደግሞ ስትሆን ለቫሊዴሽን አትሰራም፣ ሰዎች እንዲያጨበጭቡልህ ዋው ለመባል አትሰራም። ልጅ ስትሆን ምንድነው የምትሰራው? ከአባት ጋር ለመቅረብ ነው የምትኖረው። ከሱ ጋር ሪሌሽንሺፕ እንዲኖር ነው የምትፈልገው። እሱን ለማስደሰት ነው የምትፈልገው። ልጅ ስትሆን ልጅ ለመሆን ነው ብዙ ሰው እየሰራ ያለው። አስበዋል። ሰዎች ለማስደሰት ምን ያህል ሰው አየኝ፣ ምን ያህል ሰው አጨበጨበልኝ፣ ምን ያህል ሰው ላይክ አደረገልኝ፣ ምን ያህል ሰው ቪው አደረገኝ። ይሄ ነው የሚያስጨንቅ። ቢካዝ ልጅ ስትሆን ይሄ አያስጨንቅ። ኪንግደም ሲገባ ይሄ አያስጨንቅ። ኪንግደም ሲገባ የሚያስጨንቅ ምንድነው? እግዚአብሔር ደስተኛ ነው ወይ በኔ ህይወት? እግዚአብሔርን አስደስተዋል ወይ? አሁን የማደርገው ነገር እግዚአብሔር ደስ ይለዋል ወይ?
ፖል ምን አለ መሰል? ፖል እኔ እግዚአብሔር እንዲደሰት ነው የምሰራው አለ እኮ። ባይዘው እኔ እዚህ ጋር ማንንም ለማስደሰት አይደለም የምሰራው። የሆነ ሰዓት ላይ ምንድነው የሰው የሚፈልገው አይነት ነገር ሲሉ ነው ገብቷል። ጭራሽ እነሱን ይለማመጣቸዋል ሊያስተምራቸው፣ ልክ እነሱ የሆነ ነገር የሚያገኝ እስኪመስላቸው ድረስ። አንደኛ ተሰሎንቄ ምዕራፍ 2 ላይ ብታነብ እኔ እናንተን ላስደስት አይደለም፣ እኔ እግዚአብሔር ደስ እንዲለው ነው እምሰራው፣ ኪንግደሙ ስለገባኝ ነው። በጣም ብዙዎቻችን ሰው ለማስደሰት ነው የምንታገለው። ባይዘይ ሰዎች አፕሩቭ አደረጉልኝ ወይኔ ሰዎች ተቀበሉኝ እንዴ አክሴፕት አደረጉኝ ብራ። ልክ የሆነ ሞመንት ቪዲዮ ቫይራል ሲወጣ you are happy, the next moment ቪዲዮ ቫይራል ካልሆነ you are sad, depressed ሆናል። ስለዚህ አገልግሎት፣ ስራ፣ ኤቭሪቲንግ ሰዎች ላይ ነው። እንደ ልጅ ግን እንደ ኪንግደም ግን እግዚአብሔርን ነው መጀመሪያ ማስደሰት ያለብህ። እግዚአብሔር ደስተኛ ነው ወይ? ያ ደግሞ የሚሆነው ፕራይቬት ፕሌስ ከእግዚአብሔር ጋር ሪሌሽንሺፕ ሲኖርን፣ ከሱ ጋር ሞመንት ሲኖርን፣ አይ ሂደን ፕሌስ ውስጥ ሴክሬት ፕሌስ ውስጥ ጂሰስ ክራይስት ያንን ጊዜ አያስነካም። ዲቮሽናል ታይሙ ላይ ብቻውን ወጥቶ የሚጸልይበትን ታይም ሰማይ ምድር ቢገለበጥ ያንን ጊዜ በምንም ነገር አያስነካው። ለዛ ነው ከእግዚአብሔር ጋር ያለንን ሴክሬት ፕሌስ በምንም አይነት ቦታ መተካት የለብን። ለምን የፈለገ ነገር አይፈጥን። ኖ I have this time, I have a prayer። በዚህ ሰዓት መጸለይ አለብኝ፣ በዚህ ሰዓት መጽሐፍ ቅዱስ ማንበብ አለብኝ፣ በዚህ ሰዓት ስልካችንንም ማጥፋት ካለብን ዲስትራክሽን በሙሉ መጥፋት አለብን። ለዛ ነው ጓዳን ዝጋ፣ እልፍኝን ግባ። ያ ማለት እኮ ዲስትራክሽንን በሙሉ አጥፋ። ከዚህ የሚበልጥ ነገር የለም። ፕራይቬት ታይም ማን። ምክንያቱም ኪንግደም ካልገባን የሰዎች አፕሩቫል፣ ለዛ ነው የምንሰራው። የብዙዎቻችን ችግር ይሄ ነው። አንድ ቃል አለ በጣም የሚገርመኝ፣ ትዝ ይላችኋል ማቴዎስ ምዕራፍ 7 ላይ በመጨረሻ በስም አጋንንትን አላወጣንም፣ በስም ታምራት አልሰራንም፣ ከቶ ኮዴት እንደሆናችሁ አላቃችሁም። I never knew you are. This is scary bro. አስባ the whole time እግዚአብሔርን እያገለገልክ ነው። እዛ ጋር አጋንንት ስታወጣ ነበር፣ እዚህ ጋር ታምራት ሲሰራ ነበር። ይሄን ሁሉ እያደረክ ነው፣ ግን እግዚአብሔር አያውቅም። ምክንያቱም ሪሌሽንሺፕ የለም፣ ፕራይቬት ታይም የለም፣ ሴክሬት ፕሌስ የለም፣ በእግዚአብሔር ፕሬዘንስ ውስጥ የለም። ግን ለሱ እየሰራው ነው ብለ ቢዚ ነው። This is crazy bro። በጣም ይሄንን ቃል ያየኝ ምን ትዝ እንዳለኝ ታውቃለህ? አስበዋል። አሁን አንተ 20 ምናምን እድሜ ላይ ደርሰህ all of the sudden your daddy came። አታውቀውም፣ አላሳደገም። ብድግ ብሎ መጥቶ እኔ አባት ነኝ ምናምን ቢልህ እኔ አላውቅም ነው። ከየት ነው የመጣው? I don't know you because you don't have a relationship, you don't have a attachment። ከዛ ሰው ጋር አባት ነኝ ብሎ all of the sudden 20 ምናምን አመት ሆኖ ካደክ በኋላ መጥቶ አባት ነኝ ቢል no, I don't know you። ከየት እንደመጣ ነው አላውቅም ነው የምትለው። ምክንያቱም አታችድ አይደለም፣ ኢሞሽናሊ አታችድ አይደለም። ወይ ዩ ነው የምትለው። ያኔ አባት በፈለኩ ሰዓት የት ነበርክ? ያኔ ትምህርት የተወላጅ አምጡ ሲባል የት ነበርኩ? ብዙ ነገር ይመጣባል። ጨረሽ I don't know you ነው የምትለው። ልክ እንደዛው እግዚአብሔር አሁን ጊዜ ስጡኝ እያለ ነው። let's have a relationship። ጊዜ ፍጠሩልኝ፣ ሞመንት ይኑረን፣ አባትና ልጅ ጊዜ እናሳልፍ። እኔ እዚህ አለው ኤኒ ታይም፣ በፈለከኝ ሰዓት እዚህ አለው አብሬ ነኝ እያለ ጊዜ ስጠኝ እያለ ጊዜው ካለቀ በኋላ ግን መተ ጌታ ሆይ ብትል እንጂ አላቅም ነው ማለት። because we never have that relationship። አንተዋወቅም።
what are you talking about? አረ አጋንንት ሳስወጣ ነበር፣ ብዙ ታምራት ስሰና ነበር። I don't know you relationship የለንም። yo that's scary ገብቷል። አንዳንዴ ቆም ብዬ ራሱ ማስበው ይሄንን ነው። ብዙ ጊዜ ለእግዚአብሔር እየሰራው የእግዚአብሔር ቃል የተናገርኩ እየሰበኩ ምናምን so what? ከዛ በላይ I need you, we need to have a relationship እኔና አንተ relationship ይኖረን። so ስራውን ከዛ የሚበልጠው ያ secret place, the relationship with me ከእግዚአብሔር ጋር ያለ ሪሌሽንሺፕ ያቺ ፕራይቬት ታይም አባትና ልጅ የሚያወራበት ሞመንት ብዙዎቻችሁ የላችሁ። ያ ደግሞ ከሌለን የፈለገ የእግዚአብሔርን ስራ አይደለም ቀለሊት ለምን እንቅልፍ ስናጣ ለምን አንውልም? እግዚአብሔር አያውቀው፣ ሄቨን አያውቀው። do you think heaven በእኛ ጊፍት ኢምፕሬስድ የሚሆን ይመስለናል? ሰማይ በእኛ ስራ ዋው ሚል ይመስለናል? never. heaven አንተ ባለ ፎሎወር የሚደነቅ ይመስላል? ስንቴናል ፎሎወር አለ ዋው ይላል አይልም። ያን heaven አፕሩቭ ያደርግልህ፣ የሰማይ መንግስት አፕሩቭ ያደርግልህ ከእግዚአብሔር ጋር ሪሌሽንሺፕ አለክ ወይ? do you have time with God? do you have relationship with God? የእግዚአብሔርን ሐሳብ እየኖርክ ነው ወይ? ከሱ ጋራ የግል ታይም አለ ወይ? የጓዳ በጓዳ ምን ይመስላል? ማንም ሳያይክ ምን አይነት ሰው ነህ? ማንም እዛ ጋር ሳያጨበጭብልህ ከእግዚአብሔር ጋር ያለ ሪሌሽንሺፕ ምን ይመስላል? ምንም ከሌለ ከእግዚአብሔር ጋር ችግር ውስጥ ነን። ዳዊት ደስ የሚለኝ ለዛ ነው። የሆነ ነገር አጥፍቶ እኮ የሚሮጠው ወደ እግዚአብሔር ባይዘይ እዛች ፕራይቬት ፕሌስ ነው እየሮጠ ሄዶ አባትና ልጅ የሚያወሩበት ታይም። ከፊት ወዴት ሄዳለሁ? ማን ፊትን ከኔ አትሰውር። በጣም ጸሎቱ በጠቅላላ ከመንፈስ ወዴት ሄዳለሁ? ካንተ ውጪ መኖር አልችልም። ያቺ ፕራይቬት ታይም፣ ያቺ the secret place ከእግዚአብሔር ጋር ያለው የአባትና ልጅ ሞመንቷን ማሳለፍ አይፈልግም። ከዛ ውጪ በጣም ዴንጀረስ ነው ባይዘይ። በመጨረሻም ማርቆስ ምዕራፍ 6 ቁጥር 30 ላይ ደሞ አለ በጣም ሌላ ደሞ የሚገርማችሁ ቃል አለ። ከደረሳችሁ እናነበዋል። ማርቆስ ምዕራፍ 6 ቁጥር 30 ላይ ሐዋርያቱም በኢየሱስ ዙሪያ ተሰብስበው የሰሩትን ያስተማሩትን ሁሉ ነገሩት። ኢማጂን ሐዋርያቱ ቢዚ ናቸው፣ እየሰሩ ያስተማሩትን ታምራት የሰሩትን ይሄን ነገር ነው ሪፖርት ያደርጉለት ነው። ከዛ ብዙ ሰዎች ይመጡና ይሄዱ ስለነበረ ምግብ እንኳን ለመብላት ጊዜ ስላልነበራቸው ምን አለ ጂሰስ ክራይስት ይሄን ሁሉ ሰማና እስቲ ብቻችሁን ከኔ ጋር ወደ አንድ ገለልተኛ ስፍራ እንሂድና ጥቂት ረፉ። እስቲ ከኔ ጋር እስቲ ሪሌሽንሺፕ ይኖራችሁ። ተውት፣ ታምራት ሰራን፣ አስተማር፣ በጣም ብዙ ታሪክ ተፈጠረ፣ ተውት እሱን አለ። እስቲ ኑ ወደ አንድ ገለልተኛ ስፍራ እንሂድና ጥቂት ረፉ አላቸው። አስባ ጂሰስ ክራይስት ጋር መተ ታምራት ሰርተን ነበርኩ ይሄን አድርገን ነበርኩ ሲሉት ዋው ጎበዝ ብሎ አጨበጭብም። እስቲ ኑ መጀመሪያ ከኔ ጋር ሪሌሽንሺፕ ይኖር። እስቲ ካም ዳውን ተረጋጉ። እስቲ ከኔ ጋር ሪሌሽንሺፕ ይኖረን። እስቲ እዛ ፕራይቬት ፕሌስ እንሂድ። ምንም አይጠቅምም ያለ ዛሬ ዓለም ያጨበጨበው ታምራት ተሰራ ተብሎ ሚዲያ ላይ ተቆርጦ የሚለቀቀው እሱ ነው እንደ ቢግ ዲል። ጂሰስ ክራይስት ይሄን ሁሉ ሲነግሩት እኮ አታካብዱ፣ ምንም አላካብዱ። ዋናው የሚቀድመው ሪሌሽንሺፕ ነው። ኑ ወደዚህ ገለልተኛ ቦታ እንሂድ ብቻችንን። let's have a moment እስቲ ሪሌሽንሺፕ ይኑረን እያለን ነው ዛሬም ጂሰስ ክራይስት።
በጣም ብዙዎቻችሁ በብዙ ነገር ቢዚ ልትሆኑ ትችላላችሁ። ማርታ የሚያስፈልገው ጥቂት ነው፣ ማርያም እሱን መርጣለች፣ ከእርሷም አይወሰድባትም። ዛጋ ማርታ ቢዚ ነች ብሮ። ዛሬ ላይፋችን ላይ ሄክቲክ የሆነ ላይፍ የምንኖር ሰዎች አለን። ቢዚ ላይፍ፣ በጣም ሩጫ በሩጫ ነው ህይወታችን። አገልግሎት ብለን ሩጫ በሩጫ ነው አገልግሎታችን። ግን እስቲ ረፉ፣ ከኔ ጋር ሪሌሽንሺፕ ይኖረን። ዋናው ማተር የሚያደርገው ያንን የሚያስቀጥለው ከኔ ጋር ያላችሁ ግንኙነት ነው። ከኔ ጋር ሞመንት ይኑረን እያለ ነው ጂሰስ ክራይስት። ያ ይደርሳል። እዚህ ሲኖረን ከጂሰስ ክራይስት ጋር ሪሌሽንሺፕ ሲኖረን፣ ከእግዚአብሔር ጋር ሪሌሽንሺፕ ሲኖረን ነው ያኛው ኦቨርፍሎ የሚያደርገው። ለዛ ነው ከሱ ጋራ ጊዜ ስናሳልፍ ሌላው ነገር በሙሉ ቀላል ነው። ባይዘው ቴክ ኬር የሚያደርገው እሱ ነው። ከሱ ጋር ስትውል ከጂሰስ ክራይስት ጋር በጣም ረጅም ጊዜ የሚውል ሰው ያስታውቅ፣ ንግግሩ ላይ ፊቱ ላይ ያስታውቅ ያለው ሰላም፣ ያለው እርጋታ፣ ያለው ህይወት። ዓለም በጣም ከባድ ኬዎስ ውስጥ ሲኖር እነዛ ሰዎች በሰላም ይኖራሉ። ምክንያቱም ከጂሰስ ክራይስት ጋር ታይም አላቸው። ረጅሙን ጊዜ የሚያሳልፉት ከጂሰስ ክራይስት ጋር እዛ ህልውና ውስጥ ነው ሰፊውን ጊዜ የሚያሳልፉት። እና እንደውም ሐዋርያት ሥራ ምዕራፍ 4 ላይ ሰዎቹም ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ ባያቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ። ከኢየሱስ ጋር እንደነበሩም ተገነዘቡ። ከጂሰስ ክራይስት ጋር እንደነበሩ ያስታወቀባቸዋል ንግግራቸው። ለነገሮች ያላችሁ እይታ፣ ያላችሁን ሃምብልነስ፣ ያላችሁ ህይወት፣ ላይፋችሁ ከጂሰስ ክራይስት ጋር ረጅም ጊዜ እንደምታሳልፍ ያስታውቅባል። አይ ካን ቴል ፊት ለፊት አይቼ አንዳንዴ በሚገርም ፐርፊውም እኮ ትታወቃለህ። ራሱ የሆነ ሰምባዲ የሆነ በጣም የሚገርም ፐርፊውም የሚጠቀም ሰው እኮ እንዲህ ሲያልፍ ራሱ በሽታው ታውቋል። እንትና አልፏል ትላለህ። እሺ ልክ እንደዛው ልክ ከጂሰስ ክራይስት ጋር ረጅም ጊዜ እንዳሳለፍ ከንግግር ያስታውቃል። ጴጥሮስ ይላል 3 ጊዜ ሲክድ ጂሰስ ክራይስት አላቆም ሲል አረ ንግግር ያስታውቃል ከሱ ጋር እንደነበርክ አለችው። አንዳንዴ ማውራት አይጠበቅባችሁ። አንዳንዴ እኔን ይሁኝ ብላችሁ ሚዲያ ላይ ወጣችሁ መጮህ አይጠበቅባችሁ። አንዳንዴ ያላችሁን ነገር ሾፍ ለማድረግ ያን ሁሉ መድከም አይጠበቅባችሁ። ህልውናውስ መቆየታችሁ ያስታውቅባችኋል። ከጂሰስ ክራይስት ጋር እንደምትኖሩ ከሱ ጋር ጊዜ እንደምታሳልፉ ያስታውቅባችኋል። the way you handle the things፣ ነገሮች እንዴት ሃንድል እንደምታደርጉ፣ ነገሮች እንዴት መፍታት እንደምትችሉ፣ እንዴት ፒስ ሜከር እንደሆናችሁ፣ እንዴት ሰላም መፈለጋችሁ፣ ሰላምን ተሸክማችሁ መሄዳችሁ ህይወታችሁ ራሱ ይናገራል። ከክርስቶስ ጋር አብራችሁ እንደምትቆዩ ጊዜ እንደምታሳልፉ ህይወታችሁ ይናገራል። ምን ለዛ ነው ጊዜ መስጠት አለብን። ህይወታችን እንዲሰምር እንፈልጋለን። በህይወታችሁ ኮንፊውዝድ ሆናችኋል። አንዳንዴ በህይወታችሁ ስታክ እናደርጋለን ነው። አንዳንዴ በህይወቴ በጣም ስታክ ማረግበት ሞመንት አለ። what am I doing? where am I going? ምንድነው ከዚህ በኋላ ማድረግ ያለብኝ? I feel like I'm overwhelmed የምትሆኑበት ታይም አለ። ግራ የምትጋቡበት ታይም አለ። what's next? ግራ በቃ confused የምትሆኑበት ታይም አለ። በያ ማለት ሳይን ነው። it's a sign you need a moment with Jesus። ያ ሴክሬት ፕሌስ ለካ የላችሁ ማለት ነው። ያ ሞመንት የላችሁ ማለት ነው። ከሱ ጋር ጊዜ እያሳለፋችሁ አይደለም ማለት ነው። ስለዚህ make a time, make a room, make a room. I'm telling you በህይወታችሁ ለውጥ ትፈልጋላችሁ? ለጂሰስ ክራይስት ታይም ፍጠሩ። አሁን ጊዜ ሳለ ነገ ታይም የማይኖራችሁ ታይም ይኖራል። ልጸልይ ብትሉ ማትችሉበት ታይም አለ። ያቺ ጊዜ ትመጣለች። but now አሁን ሪሌሽንሺፕ ይኖራችሁ ከጂሰስ ክራይስት ጋር
ዛሬ አሁን ያለንበት በማይረባ ጊዜ ነው ብዙዎቻችን ጊዜያችን የሚያልቀው። በፈዛዛ ነገር በማይረባ ነገር ጊዜያችን ያልቅ። እንዲህ ቁጭ ብለን ስልካችን ላይ 2 ሰዓት 3 ሰዓት ሳናቀው ያልፈው። በማይረባ ወሬ ሐሜት ውስጥ ቁጭ ብለን እንዲሁ ማይረባ ነገር እያወራን ጊዜያችን ያልቃል። በናው አሁን ጊዜ ሳለ የላከኝን ስራ ልፈጽም አለ even Jesus Christ. We don't have time. አሁን ነው ሪሌሽን because አላቃችሁም እንባላለን። ያ ጊዜ ሲያልቅ I don't know you ነው because we don't have a relationship. ከአገልግሎት በላይ ሪሌሽንሺፕ ነው። ከየትኛውም ነገር ስኬት በሉት እዚህ ምድር ላይ ከዛ ሁሉ በላይ ሪሌሽንሺፕ ያስፈልጋቸዋል። pick a time, pick a date. ምን ሰዓት ነው? ምን አይነት ታይም ላይ ነው? ብዙዎቻችሁ ምን አይነት ታይም ላይ ያንን ጊዜ ልስጥ? ምን ታይም ላይ I don't know ፕላን አድርጉ right now። ምን አይነት ታይም? አንዳንዶቻችሁ ጠዋት ላይ ሊሆን ይችላል ረጅም ጊዜ ወስዳችሁ ከምትነሱበት ታይም ሞር በቃ በጊዜ መነሳት 1 ሰዓት 2 ሰዓት ኢርሊ መነሳት ያንን ጊዜ ፍጠሩለት። I'm telling you መጽሐፍ ቅዱስ አንብቡ እና ለዛ ነው ዝጉት ያላችሁን እልፍኛችሁስ ግቡ ማለት ዲስትራክሽኑን በሙሉ አጥፉት። ስልካችሁን አጥፍታችሁ መጸለይ ጀምሩ። this is not a joke። ይሄ በጣም ሲሪየስ ጉዳይ ነው። ሰዎች ናቸው የሚበጠብጣችሁ I can't በዚህ ሰዓት አልችልም I'm busy ብላችሁ ያን ነገር በጠቅላላ ሸዳውን አድርጉ። ሞመንት ይኖራችሁ ከጂሰስ ክራይስት ጋር። ምን አንዳንድ ሰው ፓርትነሩን እንኳን ለማግኘት እኮ ጊዜ ይፈጥራል አይደል? ዴት እንኳን ሊያደርግ እኮ ጊዜ ሁሉም ጓደኞቹን ሁሉ ዘግቶ ይሄዳል። እዛ ቁጭ ብሎ ራሱ ስልኩን ያጠፋል። ምን ይሄ ዘላለም ህይወት ነው። ከጂሰስ ክራይስት ጋር ህይወት ታይም ከሌለን ከባድ ጉዳይ ነው። በቃ ምንም ዋስትና የለን። መጽሐፍ ቅዱሳችሁን ክፈቱ፣ አንብቡት። አንዳንዴ እናንተ ማውራት ብቻ አይደለም ጸሎት። መጽሐፍ ቅዱስ ስታነብ ራሱ you listening እግዚአብሔር እየተናገረ ነው። it's a love letter from God። መጽሐፍ ቅዱስ ማለት a love letter እግዚአብሔር ለኛ የጻፈልን የፍቅር ደብዳቤ ማለት። ከዚህ ስታነቡት እግዚአብሔር እየተናገራችሁ ነው። and be honest by the way አንተና እግዚአብሔር ብቻችሁን ስትቀመጡ no performance የምታስመስለው ነገር የለም። by the way ራስን ሆነ ነው የምትመጣው። ኢምፕረስ የምታረገው ሰው የለም። እዛ የሚያጨበጭብልህ ሰው የለም። ከዚህ ለሰው ለማጨብጨብ ሰው እንዲያጨበጭብልህ አይደለም። አንተና እግዚአብሔር አንተ ከአባት ጋር ቁጭ ስትል ራስን ነው የምትሆነው። ያለን ድካም ያለን ነገር ፊት ለፊት እንደ አባትና ልጅ ነው የምትተዋወው። and be consistent በዚህ every day አድርጉት። አንዳንዴ በሞራል ትጀምርና ከሆነ ጊዜ በኋላ ታቆመዋል። ዋው በቃ አሁንማ መጀመር አለብኝ ብለህ ከሆነ ሰዓት በኋላ የለም። ጂሰስ ክራይስት ጋር የምንመጣው የሆነ ከባድ ፈተና ሲገጥመን፣ የሆነ መልስ ስንፈልግ፣ የሆነ ጥያቄ ሲኖረን የምንመጣው ኖ ቢ ኮንሲስተንት። ነገሮች ሲበላሹ ብቻ አትምጡ። that means የሆነ ነገር ለመቀበል ነው የምትመጣው። that means ያ ሪሌሽንሺፕ አይደል። አስበዋል። እኔ አንድ ነገር ችግር ሲገጥመኝ ብቻ አንተ ጋር መጥቼ ደውዬ ብለህ እኔና አንተ ግንኙነት የለንም። ሪሌሽን የሚባል ጓደኝነት የለንም። በቃ ለዛች ነገር ነው የፈለኩ። ስለዚህ እግዚአብሔርንም እንደዛ ትሪት አታድርጉት። የሆነ ነገር ስንፈልግ ብቻ እየመጣን አንዳንዱ በቃ 10 ቀን 20 ቀን ጾም ጸሎት ያውጃል የሆነ ችግር ሲፈጠርበት ነው። it's a good thing I'm not against that ግን በኖርማሉ ለምን ኮንሲስተንት ነው ሪሌሽንሺፕ ይኖረን። የሆነ ፈተና ሲገጥመን ብቻ አንምጣ። ያ ማን እግዚአብሔር ይርዳን። የእውነት ከባዱ ጥያቄ ይሄ ነው። ፕራይቬት ላይፋችን ከእግዚአብሔር ጋር ምን ይመስላል? ማንም ሳያጨበጭብልን ምን አይነት ነገር አለን ከእግዚአብሔር ጋር ያለን ነገር? ከፕላትፎርሙ በፊት ከውቅናው በፊት
ከገንዘቡ በፊት ከዝናው በፊት ከእግዚአብሔር ጋር ሪሌሽንሺፕ ይኖረን። ያ ከሌለን ባዶ ነው ጋይስ። የመጨረሻ የዳዊት ቃል አለ፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በእንግሊዝኛው the secret place ይሏል። ሁሉን በሚችል አምላክ ጥላ ውስጥ ያድራል። you see ልክ እዛ ጥላ ውስጥ ነህ ማለት ነው። ፕራይቬት ፕሌስ ውስጥ ከእግዚአብሔር ጋር ሪሌሽንሺፕ ካለ፣ የሱ ፕሬዘንስ ውስጥ ካለ you are protected my guy። ምንም ስጋት የለ። የፕሮቴክሽን ችግር የለብም። የክላሪቲ ችግር የለብም። ነገ ምን ሆናለሁ የሚል ስጋት የለብም። የሰላም ጥያቄ የለብም። እዛ ፕሬዘንስ ውስጥና ኮንሲስተንትሊ ሪሌሽንሺፕ አለ። ካልሆነ ግን ፒስ የለም። ገንዘብ ሊኖር ይችላል፣ ሰላም የለ። ብዙ ዓለም የሚጠይቅ ነገር ይኖራል፣ ግን መረጋጋት የለማ። Man, let's make a room for Jesus Christ ጋር ሪሌሽንሺፕ ይኖረን። You know, Christianity is not a religion. Religion አይደለም Christianity. I'm gonna tell you that. Christianity ማለት ሪሌሽንሺፕ ነው። Christianity ማለት በየሰኞ በየእሁዱ ቸርች መሄድ አይደለም ክርስትና። ክርስትና ኤቭሪ ዴይ ከእግዚአብሔር ጋር ያለን ሪሌሽንሺፕ ነው። ማንም ሳያየን ያለን ሪሌሽንሺፕ ከእግዚአብሔር ጋር ያ ነው የሚያድነን። ኖ እኔ ኤቭሪ ሰንዴይ ቸርች ሄዳለሁ፣ ኤቭሪ እንትን ኳየር ዘማሪ ነኝ፣ እኔ እንደዚህ ሰይጣን ሳስወጣ ነው የምውለው። አይ ዶንት ኬር። ሪሌሽንሺፕ ከሌለ የለም። ከዚህ ሪሌሽንሺፕ ይኑረን፣ ጊዜ እንፍጠርለት። ቶክ ቱ ሂም፣ ሪድ ባይብል፣ ፕሬይ፣ ወርሺፕ አሎን you and God። በቃ አለቀ። ሌላ እዚህ ጋር የሚያስፈልጋችሁ ነገር የለም። ለራሳችሁ ጂሰስ ክራይስትን ኤክስፒሪየንስ አድርጉት። አሁን ጥሩ ነገር እንዳዛችሁ ተስፋ አድርጋለሁ። I'll see you next week guys። Bible and coffee ይመቻችሁ።